ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። ጤና ሚኒስቴር የቴክኖሎጂ ውጤቶችን በአንድ ለማሰባሰብ የሚረዳ ጥናት ይፋ አደረገ። የኢትዮጵያ የዲጂታል ጤና አገልግሎት ወደ አዲስ ምዕራፍ ለማሸጋገር ያግዛል የተባለለትን የዲጂታል ጤና ኢንተርፕራይዝ አርክቴክቸር ተመርቋል። በጤና ዘርፍ የተከናወኑ ኢንቨስትመንቶች ካለባቸው የቅንጅት እጥረት የተነሳ የመረጃ መቆራረጥና የሀብት ብክነት ሲፈጠር መቆየቱን የጤና ሚኒስቴር ዴኤታዋ ሳህላራ አብዱላህ ገልጸዋል። በጤና ዘርፍ የተከናወኑ ኢንቨስትመንቶች ካለባቸው የቅንጅት እጥረት የተነሳ የመረጃ መቆራረጥ እና የሀብት ብክነት ሲፈጠር መቆየቱን የጤና ሚኒስቴር ዴኤታዋ ሳህላራ አብዱላህ ገልጸዋል። የአዲስ ጥናት እነዚህ ችግሮችን በመፍታት ሀገሪቱ ከተበታተኑ ፕሮጀክቶች ወደ ተቀናጀ ብሔራዊ የጋራ ማዕቀፍ እንድትሸጋገር የሚያስችል መመሪያ መሆኑን አብራርተዋል። ሰነዱ ለሚከናወኑ የቴክኖሎጂ ኢንቨስትመንቶች ገዢዎችና የፕሮጀክት ሁኔታዎችን እንደ ዋና የውሳኔ መመሪያ ሆኖ እንደሚያገለግል ሚኒስቴር ዴኤታዋ አጽንኦት ሰጥተዋል። ስኬታችን የሚለካው በተገነቡ ስርዓቶች ብዛት ሳይሆን ቴክኖሎጂው ለጤና ባለሙያዎችና ለዜጎች በሚሰጠው ተጨባጭ ፋይዳ ነው ያሉት ወይዘሮ ሳህላራ ሁሉም ባለድርሻ አካላት ለትግበራው ስኬታማነት በቅንጅት እንዲሰሩ ጥሪ አቅርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የስራ ዘመናቸውን በ2027 እንደሚያጠናቅቁ አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በመጪው የፈረንጆቹ ነሐሴ 2027 የስራ ዘመናቸውን እንደሚያጠናቅቁ ይፋ አድርገዋል። ዋና ዳይሬክተሩ አፍሪካ የራሷን የጤና አጀንዳ በባለቤትነት መምራት እንዳለባትና የውጭ ጥገኝነትን በማስቀረት ራሷን መቻል እንደምትችል ተናግረዋል። ዶክተር ቴዎድሮስ በዛሬው ዕለት በአዲስ አበባ በተጀመረው የድርጅቱ ቀጣናዊ ኮሚቴ ስብሰባ ላይ በቪዲዮ ባደረጉት ንግግር እንደገለጹት ኃላፊነታቸውን ከማጠናቀቃቸው በፊት ይህ በዋና ዳይሬክተርነት የተገኙበት የመጨረሻው የቀጣናዊ ኮሚቴ ስብሰባ መሆኑን ገልጸዋል። ከ9 ዓመታት በፊት በ2017 በዚምባብዌ ባደረጉት ንግግር አባል ሀገራት የራሳቸውን የጤና አጀንዳ በመሪነት መያዝ አለባቸው ማለታቸውን ያስታወሱት ዶክተር ቴዎድሮስ አሁን ላይ ይህ ሀሳብ አፍሪካ የራሷን ጤና በፋይናንስ የምትደግፍበት የምታስተዳድርበትና የምታቀርብበት መሰረታዊ መርህ እየሆነ መምጣቱን ተናግረዋል። ሀገሪቱ አሁን ላይ ወሳኝ በሆነ የለውጥ ምዕራፍ ላይ እንደምትገኝ የገለጹት ዶክተር ቴዎድሮስ አፍሪካ ከምታገኘው የውጭ እርዳታ ይልቅ በገንዘብ ዝውውርና በከፍተኛ የዕዳ ክፍያ ምክንያት የምታጣው ሀብት በእጅጉ እንደሚበልጥ ጠቁመዋል። የጤና ታክሶችን በአግባቡ በመጠቀም አፍሪካ የሕዝቧን ጤና በራሷ አቅም መደገፍ እንደምትችል ዶክተር ቴዎድሮስ በንግግራቸው ገልጸዋል። ዶክተር ቴዎድሮስ ሁላችንም በጋራ የምንፈልጋት ጤናማ ደህንነቷ የተጠበቀና ፍትሃዊ የሆነች አፍሪካ መገንባት አለብን ብለዋል። በተጨማሪም አባል ሀገራት በመጪው ግንቦት በሚካሄደው የዓለም ጤና ጉባኤ ላይ የድርጅቱን ዘላቂ የፋይናንስ አቅም ለማሳደግ የሚደረገውን የመዋጮ ጭማሪ እንዲያጸድቁ ዶክተር ቴዎድሮስ ጠይቀዋል። ሀገሪቱ ከዓለም አቀፍ የጤና መዋቅር ማሻሻያ ጋር በንቃት እንዲሳተፉ በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ እየተደረገ ያለውን ምላሽ እንዲደግፍና ድርጅቱ ይበልጥ ቀልጣፋ ለማድረግ የሚሰራውን ስራ እንዲያግዙ አሳስበዋል። በመጨረሻም የእናንተ ዋና ዳይሬክተር ሆኜ ማገልገል በህይወቴ ትልቁ ክብር ነው ሲሉ የተናገሩት ዶክተር ቴዎድሮስ ኃላፊነታቸውን እስከሚያስረክቡ ድረስ በቀሪው አንድ ዓመት ላስቀመጡት ራዕይ አባል ሀገራቱና የድርጅቱ ባልደረቦች ድጋፋቸውን እንዲቀጥሉ ጠይቀዋል። ኢዜማ የሀገራዊ ምክክር ኮሚሽን 400 ምክረ ሀሳቦችን ለህዝብ ይፋ እንዲያደርግ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ የሀገራዊ ምክክር ኮሚሽን በውይይት ሂደቱ ወቅት በተመካካሪዎች የቀረቡትን 400 ምክረ ሀሳቦች ለህዝብ ይፋ እንዲያደርግ ጠይቋል። ፓርቲው የመከራከሪያ ምዕራፍ መጠናቀቁን ተከትሎ ባወጣው መግለጫ የመጨረሻ ምክረ ሀሳባችን ለመንግስትና ለህዝብ የማቅረብ እንዲሁም የትግበራ ሂደቶች በጥንቃቄ እንዲያዙ 5 ቁልፍ ማሳሰቢያዎችን ሰጥቷል። ኮሚሽኑ የመጨረሻ ምክረ ሀሳቦች በሚያቀርብበት ወቅት የምክክሩን መንፈስና የተመካካሪዎችን በንባብ የቀረበ ሀሳብ ብቻ ባከበረ መልኩ እንዲሆን ኢዜማ አሳስቧል። በተጨማሪም ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶችን
ጉባኤዎችን ቃለ ጉባኤዎችን በማገናዘብ ሂደቱ እንዲከወን ፓርቲው ጠይቋል። የሀገራዊ ምክክር ሂደቱ ውጤታማ የሚሆነው የቀረቡት ምክረ ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ ነው ያለው ፓርቲው መንግስት አፈጻጸሙ ከተገቢው በላይ ጊዜ እንዳይወስድና በፍጥነት እንዲፈጸም እንዲደረግም አሳስቧል። የምክረ ሀሳቦቹን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ፓርቲው ጠይቋል። በረጅም ሂደት ውስጥ የተስተዋሉ ጉድለቶች ቢኖሩም በመጨረሻም የመጣው ውጤት የሚያበረታታ መሆኑን የገለጸው ኢዜማ ልዩነቶቹን በሰላማዊ መንገድ የመፍታት ሂደት ተጠናክሮ መቀጠል እንዳለበት አስታውቋል። በምስራቅ ሲዳማ ዞን የ12ኛ ክፍል ፈተና ውጤት በመውጣቱ ምክንያት የተሰማትን ከፍተኛ ሀዘንና ተስፋ መቁረጥ መቋቋም ያልቻለች የ18 ዓመት ወጣት ተማሪ ቦኖራ በተባለ ወንዝ ውስጥ ራሷን አስገብታ ህይወቷ ማለፉ የተሰማው ዜና ሁላችንንም አሳዝኗል። ይህንን አሳዛኝ ክስተት ተከትሎ ለተማሪዎችና ለወጣቶች የሚከተሉትን አስፈላጊ መልእክቶች ተላልፈዋል። ትምህርት እውቀት እንጂ ህይወት አይደለም። ፈተና የእውቀት መለኪያ እንጂ የህይወት ማጠቃለያ ወይም ማብቂያ ሊሆን አይችልም። ይህ በጣም አሳዛኝ ክስተት በመሆኑ ወላጆች ጥንቃቄ ልታደርጉ ይገባል። ልጆቻችሁን ምከሩ። ትምህርት እውቀት እንጂ ህይወት እንዳልሆነ ልታስገነዝቧቸው ይገባል። ህይወት በትምህርት ላይ ብቻ የተመሰረተ አለመሆኑ የ12ኛ ክፍል ላይ ውጤት ያልመጣላችሁ ተማሪዎች ልትገነዘቡ ይገባል ብለዋል። በተለይም የማለፊያ ነጥብ ያልተሳካላችሁ ተማሪዎች ወላጆች ጥንቃቄ ልታደርጉ ይገባል። ተማሪዎቹ በዋናነት በእናንተ ምክር ብቻ ነው ሊጽናኑ የሚችሉት። ይህንንም ጥንቃቄ አድርጉ። መምከርና ማጽናናት ያስፈልጋል። እንዴት አንቺ ይህንን ውጤት አላመጣችሁም በማለት ተጽዕኖ ማሳረፉ የከፋ ውጤት ሊያመጣ ስለሚችል ጥንቃቄ ማድረግ እንደሚገባ ይህንን መልእክት በዚህ አጋጣሚ ማስተላለፍ አስፈላጊ ሆኖ ተገኝቷል። የፈተና ውጤቱ አለማለፍ የህይወት ጉዞ መጀመሪያ እንጂ ውድቀት አይደለም። ወደፊት በርካታ እድሎች ይጠብቋችኋል። ትምህርት ጨረሱ ማለት ብቻ የህይወት ሙሉ ዋስትና እንዳልሆነ ተረድታችሁ በጊዜያዊ ውጤት ምክንያት ህይወታችሁን ለአደጋ ከሚያጋልጥ ውሳኔ እንድትቆጠቡ ጥሪ ይቀርባል። ውጤቱ ተሳካም አልተሳካም ይህ የሆነ ነገር ጉዳይ ነው። ስለዚህ ስለ ቀጣዩ ነገር ማሰብ እንጂ አሁን ባለው ጉዳይ ላይ ህይወትን ማጥፋትና አደጋ ውስጥ መክተት አስፈላጊ ያልሆነ ነገር በመሆኑ ጥንቃቄ ሊደረግ ይገባል የሚለውን መልእክት በዚህ አጋጣሚ ተላልፏል። በከፋ ዞን የ5 ዓመት ታዳጊን 10 ሜትር ጥልቅ ጉድጓድ ውስጥ የጣለች ግለሰብ ተያዘች። በከፋ ዞን ዋቻ ከተማ ከወላጆቿ ጋር በነበራት ጥል ምክንያት የ5 ዓመት ታዳጊን ከልጆቿ ነጥላ በመውሰድ 10 ሜትር ጥልቀት ባለው የውሃ ጉድጓድ ውስጥ የጣለች ግለሰብ በቁጥጥር ስር መዋሏን ፖሊስ አስታወቀ። ታዳጊዋ በጉድጓድ ውስጥ ሆና ባሰማችው ለቅሶ ከ5 ሰዓታት በኋላ በህይወት ተገኝታ ወደ ዋቻ የመጀመሪያ ደረጃ ሆስፒታል በመላክ ሕክምና ተደርጎላታል። በአሁኑ ወቅትም ከቤተሰቧ ጋር ተቀላቅላለች። ተጠርጣሪዋ በቁጥጥር ስር ውላ ምርመራ እየተጣራባት ሲሆን ፖሊስ ወላጆች ልጆቻቸውን በቅርበት እንዲከታተሉ አሳስቧል። በደቡብ ትግራይ ሰሐርቲ ወረዳ ግጀት ከተማ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ሲሆን ከፍተኛ ውድመት ማድረሱ ተጠቅሷል። ህወሓት ጦር መሳሪያ ባከማቸበት በዚህ ትምህርት ቤት ላይ መረጃ መሰረት ያደረገ የድሮን ጥቃት መፈጸሙ ነው ምንጮች የገለጹት። ከሰሞኑ የሚፈጸሙት የድሮን ጥቃቶች ኢላማቸውን የጠበቁ መሆናቸው ተጠቁሟል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ትምህርት ቤቱ ለበርካታ ተማሪዎች አገልግሎት ይሰጥ የነበረ መሆኑን ጠቅሰው ድርጊቱን በመኮነን የዓለም አቀፍ ማህበረሰብና የሚመለከታቸው አካላት ሁኔታውን እንዲያወግዙ ጥሪ አቅርበዋል። በኔፓል የደረሰው የጎርፍ አደጋ የሟች ቁጥር 160 የደረሰ ሲሆን የበርካታ የውጭ ሀገር ጎብኚዎች ደህንነትን አሁን አሳሳቢ ሆኗል። በሰሜናዊ ኔፓል ራሷ በተባለው የተራራማ አካባቢ እንደ አውሮፓውያን አቆጣጠር ኦገስት 26 ቀን በ2026 በድንገት በተከሰተ የበረዶና የአለት መደርመስ ምክንያት የተነሳው የጎርፍ አደጋ ከፍተኛ የሰው ሕይወትና የንብረት ጉዳት አድርሷል። የኔፓል ፖሊስና የቻይና ቲቤት ባለስልጣናት እስካሁን 160 ሰዎችን አስከሬን ማግኘታቸው ያረጋገጡ ሲሆን በርካታ አስከሬኖች በጭቃና በፍርስራሾች ውስጥ ተቀብረው በመገኘታቸው የሟች ቁጥር የበለጠ ሊጨምር እንደሚችል ተገልጿል።
የኔፓል ቱሪዝም ቦርድ እንደተናገረው በአደጋው ቀጣና 105 የህንድ፣ 54 የአሜሪካ፣ 34 አውስትራሊያ፣ 33 እንግሊዝ፣ 24 ካናዳ፣ 19 ማሌዥያ እንዲሁም የሌሎች ሀገራት ዜጎች ጨምሮ በድምሩ 384 ጎብኚዎች የት እንደገቡ ማወቅ አልተቻለም። አደጋው በማለዳ ወቅት የተከሰተ በመሆኑና የቱሪስት ማረፊያዎች እንዲሁም የኮሙኒኬሽን መስመሮች ሙሉ በሙሉ በመውደማቸው የተጓዦቹ ጋር ግንኙነት ማድረግ አልተቻለም። ይህንን ተከትሎ የተለያዩ ሀገራት መንግስት ከፍተኛ ስጋታቸውን እየገለጹ ይገኛሉ። የኔፓል መንግስት አካባቢውን የአደጋ ጊዜ ቀውስ ቀጣና ብሎ ያወጀ ሲሆን የህንድ፣ የአሜሪካና የእንግሊዝ መንግስታት ከኔፓል የንፋስ አድን ቡድኖች ጋር በመተባበር የጠፉ ዜጎቻቸውን ለመፈለግ እየሰሩ ይገኛሉ። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።